አንድን ነገር ምንድነው ይሄ ሳናስበው የምናደርገው ነገር ሳናስበው ምክንያቱም when it's a behavior right that repeated regularly የሚባለው ማለት ነው። እንግዲህ አንድ ነገር ለምሳሌ ጫማችንን ስናስር ሊሆን ይችላል፣ ፊታችንን ስንታጠብ ሊሆን ይችላል፣ ጥርሳችንን ስንቦርሽ ሊሆን ይችላል። whatever kind of ልማድ ወይም ሀቢት ምንድነው ሳናስበው የምናደርገው ነገር ምንድነው? በእንግሊዝኛው ሶስት አይነት ትርጓሜ ይሰጠዋል። አንደኛው ለምሳሌ it is a behavior that is repeated that is regularly repeated የሆነ ነገር። ሁለተኛ ደግሞ it is acted subconsciously ይለዋል። በሌላ መንገድ ደግሞ it is an automatic response to something ይለዋል። አሁን እነዚህ ሶስቶችን በአንድ ላይ ስታጠቃልሏቸው የሚደጋገም ሳናስበው ምንድነው በራሱ የሚመራን አይነት አንድ ነገር ስንደጋገም ምንድነው ማሰብ ሳይጠበቅብን የምናደርገው ነገር ስንሰራው በጣም የሚያስደስተን እንደጋገመው በጣም ደስ የሚለን ነገር ግን የረጅም ጊዜ ውጤቱ ግን አደገኛ የሆነ ኦኬ ህይወታችንን ወደ አላስፈላጊ አቅጣጫ የሚመራንና ኢቭን እስከ ሞት ድረስ የሚያደርሰን ከሆነ ይሄ በሰራው ከባድ የሆነ ኢፈርት ወይም ጥረት የሚጠይቅ ነገር ግን የረጅም ጊዜ ውጤቱ ግን እጅግ አስደናቂ ህይወትን በምንፈልገው መንገድ እንድንመራ የሚያደርገን ቤተሰብ ዌልካም ባክ ቱ አናዘር ቬሪ ኤክሳይቲንግ ቪዲዮ። ዛሬ ቆይታችን የሚሆነው ደግሞ በጣም ጠቃሚ ከሚባሉ ለህይወታችን እጅግ አስፈላጊ ከሚባሉ ጉዳዮች መካከል ልማድን በተመለከተ ወይም ሀቢትን በተመለከተ ይሆናል ማለት ነው። እንደሚታወቀው እንግዲህ ብዙ ነገሮችን የምናደርገው ወይም አስበንም ሆነ ሳናስበው የምናደርግበት በልማዶቻችን ምክንያት ነው ማለት ነው። በዛሬ ቆይታችን የምንመለከተው ልማድ ምንድነው? መጀመሪያው ልማድ ምንድነው ወይም ሀቢት የሚባለው ምን ማለት ነው ትርጓሜው። ሁለተኛ ደረጃ ደግሞ አይነቶችስ ምን አይነት የሀቢት ወይም የልማድ አይነቶች አሉ የሚለውንና እንዲሁም ደግሞ እንዴት ልማዶችን መገንባት እንችላለን የሚለውን ነገር በቆይታችን የምንመለከተው ይሆናል ማለት ነው። እጅግ በጣም ጠቃሚ በጣም አስተማሪ ነውና እስከ መጨረሻው ድረስ እንድትከታተሉን አስቀድመን እንጠይቃለን ማለት ነው። ቢፎር ወደ ዋናው ቪዲዮችን ከመግባታችን በፊት ግን እንግዲህ ቻናላችን በጣም ሞር እያደገ እየመጣ ነው። ስለዚህ ወዳችሁ ፈቅዳችሁ ስለምታዩን ስለምትመለከቱን ከልብ እናመሰግናለን። ሰብስክራይብ አድርጋችሁ ደግሞ ሰብስክራይብ አድርጉን። በጠቃሚ ሳይንስን መሰረት ያደረገ ለህይወታችን ብዙ ነገሮች የሚጨምር አይነት ቻናል ስለሆነ ጊዜ ሲኖራችሁ ብታዩት ብትመለከቱት ብዙ ነገር እንደምታገኙ እንጠቁማችኋለን ማለት ነው። ስለዚህ ቀጥታ ወደ ቪዲዮአችን እንገባለን። በዛሬ ቆይታችን እንግዲህ አስቀድሜ እንደነገርኳችሁ ስለ ሀቢት ወይም ስለ ልማድ እንመለከታለን። የመጀመሪያው ትርጓሜው ስንመለከተው በብዙ መንገድ ምናልባት ሰምታችሁ ሊሆን ይችላል። ሀቢት ማለት ወይም ልማድ ማለት አንድን ነገር ምንድነው ይሄ ሳናስበው የምናደርገው ነገር ሳናስበው ምክንያቱም when it's a behavior right that repeated regularly የሚባለው ማለት ነው። እንግዲህ አንድ ነገር ለምሳሌ ጫማችንን ስናስር ሊሆን ይችላል፣ ፊታችንን ስንታጠብ ሊሆን ይችላል፣ ጥርሳችንን ስንቦርሽ ሊሆን ይችላል። whatever kind of ልማድ ወይም ሀቢት ምንድነው ሳናስበው የምናደርገው ነገር ምንድነው ልማድ ተብሎ ይጠራል ማለት ነው። ስለዚህ በእንግሊዝኛው ሶስት አይነት ትርጓሜ ይሰጠዋል። አንደኛው ለምሳሌ it is a behavior that is repeated that is regularly repeated የሆነ ነገር። ሁለተኛ ደግሞ it is acted subconsciously ይለዋል። በሌላ መንገድ ደግሞ it is an automatic response to something ይለዋል። አሁን እነዚህ ሶስቶችን በአንድ ላይ ስታጠቃልሏቸው የሚደጋገም ሳናስበው ምንድነው በራሱ የሚመራን አይነት አንድ ነገር ስንደጋገም ምንድነው ማሰብ ሳይጠበቅብን የምናደርገው ነገር ልማድ ይባላል። ሁለተኛ ደግሞ subconsciously ይላል እዚህ ጋር subconsciously ነገሮችን ለምሳሌ አስቤ መሆን አለበት የለበትም ማድረግ አለበት የለብኝም የሚለውን ነገር ካሰብን ይሄ ኮንሺየስ ተብሎ ይጠራል። ሰብኮንሺየስሊ ማለት ግን ወደ ድብቁ አእምሯችን ምንድነው በተደጋጋሚ የተነገረን ነገር ምንድነው በኋላ ላይ ሳናስበው ምንም ነገር ትኩረት ሳንሰጥ የምናደርገው ከሆነ ሰብኮንሺየስ ተብሎ ይጠራል። ስለዚህ ልማድ ሲባል ምንድነው አንድ ነገር ስናደርግ ምንም ሳናስብ ኦኬ የምናደርገው ነገር ከሆነ ልማድ ተብሎ ይጠራል ማለት ነው። ስለዚህ ልማድን በዚህ መልኩ ትርጓሜ መስጠት ይቻላል ማለት ነው። ሪፒትድ የሆነ behavior and it acted what subconsciously እና it's an automatic response for something it's called habit ወይም ልማድ ተብሎ ይጠራል ማለት ነው። ኦኬ ትርጓሜውን በዚህ ከተረዳን ስንት አይነት የልማድ አይነቶች የሚለውን ደግሞ እንመልከት። እንግዲህ ልማድን በብዙ አይነት መንገድ መነሻ ማድረግ መከፋፈል ይቻላል። ግን ቤዚካሊ ግን ሁለት አይነት ልማዶች አሉ። ኦኬ የመጀመሪያው መጥፎ ልማድ ወይም ባድ ሃቢት ይባላል። ሁለተኛው ደግሞ ጥሩ ልማድ ወይም ጉድ ሃቢት ተብሎ ይጠራል። ምንድናቸው እነዚህ ነገሮች የሚሉት ነገሮች እንመልከት። መጀመሪያ
መነሻችንን ከባድ ሀቢት ወይም ከመጥፎ ልማድ ስንጀምር ትርጓሜው ባድ ሀቢት ማለት ስንሰራው በጣም የሚያስደስተን ብንደጋግመው በጣም ደስ የሚለን ነገር ግን የረጅም ጊዜ ውጤቱ ግን አደገኛ የሆነ ህይወታችንን ወደ አላስፈላጊ አቅጣጫ የሚመራን እና ኢቭን እስከ ሞት ድረስ የሚያደርሰን ከሆነ ይሄ ባድ ሀቢት ወይም መጥፎ ልማድ ተብሎ ይጠራል። ይህንን ከተረጎም ለምሳሌ ምን አለ እንደየሰው ይለያያል። የራሴ ባድ ሀቢት አለኝ፣ የሌላ ሰው የራሱ ፐርሰናሊ ባድ ሀቢት አለው። ግን በጣም ኮመን ከሆኑት በጣም ካገኘኋቸው ካጠናኋቸው ከሰውም ካየኋቸው ከራሴ ላይም ካስተዋልኳቸው ኮመን የሆኑትን ነገር ስንመለከት የመጀመሪያው የባድ ሀቢት አይነት ፕሮክራስቲኔሽን ይባላል። ፕሮክራስቲኔሽን ማለት በጣም የተለመደ ብዙዎቻችን ላይ ያለ አንድን ስራ ለነገ ማለት በኋላ ማለት የዛሬ ሳምንት የዛሬ ወር የዓመት እያል አንድን ስራ ማቆየት ዊኮሊት ፕሮክራስቲኔሽን ይባላል። እና ፕሮክራስቲኔሽን ወደ አክሽን ላለመውሰድ የምንወስደው ሰበብ ማለት ነው። ራይት። ስለዚህ እንደዚህ ነገሮችን አንዳንድ ነገሮች የምናደርግ ከሆነ ምንድነው የረጅም ውጤት ለምሳሌ ጂም መስራት ከሆነ ወይም ማንበብ ከሆነ ወይም ደግሞ የአንድ ኮርስ መማር ወይም እንደዚህ ነገሮች ከሆኑ ለነገ ለቀጣይ እያልን የምንወስዳቸው ከሆነ ያንን ነገር ላናደርገው ስለምንችል ምንድነው የረጅም ጊዜ ውጤታቸው ኮስት ያስከፍሉናል ወይም ዋጋ ያስከፍሉናል ማለት ነው። ስለዚህ ፕሮክራስቲኔሽን በጣም የተለመደና ኮመን የሆነ ባድ ሀቢት ልናስወግደው የሚገባ ባድ ሀቢት ነው ማለት ነው። ስለዚህ ፕሮክራስቲኔሽን ነገሮችን ለነገ እያሉ ማዘግየት ወይም ማቆየት ማለት ነው። ኦኬ ነምበር 2 ሁለተኛውና ሌላኛው የባድ ሀቢት ምሳሌ ደግሞ ምን ተብሎ ይጠራል? ስሞኪንግ ኤንድ አልኮል ተብሎ ይጠራል። ስሞኪንግ ኤንድ አልኮል ባይዞ እነዚህ ነገሮች ስትወስዷቸው ስትሞክሯቸው በጣም የሚጥሙ ደስ የሚሉ ምክንያቱም አብረው የሚመጡ ነገሮች አሉ። ራሱ አልኮሉ ወይም ራሱ ስሞኪንግ ብቻ ሳይሆን ከዛ ጋር አብረው የሚሄዱ ነገሮች አሉ። ለምሳሌ ከሰው ጋር ስንጫወት ከሰው ጋር ብዙ ጊዜ ፈኒ ለጊዜው በጣም ያዝናል። እነዚህ ነገሮች የረጅም ጊዜ ውጤታቸው ግን አንደኛ ጊዜያችንን በጣም ዌስት ያደርጋል፣ ሁለተኛ እና ሌላኛው በጣም ደግሞ ገንዘባችንን በጣም ማስተሳሰቢያ፣ ሶስተኛ ደግሞ ጤናችንን በጣም ያቃውሳል። ስለዚህ ሌላኛው በጣም ባድ ሀቢት እና በጣም አደገኛ የሆነው ከፕሮክራስቲኔሽን ቀጥሎ ስሞኪንግ እና አልኮል ተብሎ ይጠራል ማለት ነው። ስለዚህ ይሄኛው ሌላ ምሳሌ ይሆናል ማለት ነው። ሶስተኛውና ሌላኛው ደግሞ ምን ተብሎ ይጠራል? ኤክሰሲቭ ስክሪን ታይም። ኤክሰሲቭ ስክሪን ታይም ቲክቶክ ራይት ባይዘ በጣም አደገኛ ነው። ይሄ ቲክቶክ ለምሳሌ ፎር ሚ ቲክቶክን ለምሳሌ እንደ አዲክትድ አሁን ላይ ትቶኛል ማለት ይቻላል። ፕሮግራም አድርጌ ነው የምጠቀመው። ግን ቲክቶክ አሁን ላይ አእምሯችንን በጣም ፕሮግራም እያደረገ እና የምንፈልገውን ነገር እንዳንሰራ እንደ መጥፎ ልማድ የሆነው ነገር ነው፣ አፕሊኬሽን ነው። ኤክሰሲቭ ከሚጠበቀው በላይ ራይት ባይዘ ኤክሰሲቭ ስክሪን በምናበዛበት ጊዜ ስራ የሚጠይቁ ስራዎች ላይ ስንሰራ ያን ያህል ፕሮዳክቲቭ ሆነን ሞር ፎከስ ሞር ኢንቴንሽናል ሆነን እንዳንሰራ ይከለክለናል። ስለዚህ ሌላኛው በጣም የባድ ሀቢት ምሳሌ ኤክሰሲቭ ስክሪን ታይም ተብሎ ይጠራል ማለት ነው። ስለዚህ ኤክሰሲቭ ስክሪን ታይም ሌላኛው ማስወገድ ያለብንና የመጥፎ ባህሪ ወይም የመጥፎ ልማድ አይነት ወይም ምሳሌ መውሰድ ይቻላል ማለት ነው። ተጨማሪ ነምበር 4 ስፔንዲንግ መኒ፣ ኤክሰሲቭ ስፔንዲንግ መኒ ወይም አንኮንሺየስ ስፔንዲንግ መኒ ተብሎ ይጠራል። ባይዞ ገንዘብ ማግኘትና ማባከን በዚህ ጋር የሚለያየው ገንዘብን አቨሬጅ የሆነ ሰው ወይም ኖርማል የሆነ ሰው ምንለው ከመቶዎች ጀምሮ እስከ 10,000 እስከ 20,000 በቀን ውስጥ ማጥፋት ይችላል። ኢትስ ፖሲብል። ነገር ግን ማግኘት ግን በጣም ከባድ ነው። ስለዚህ አንደኛው የባድ ሀቢት ወይም መጥፎ ነገሩ ምንድነው? ይሄ ሳናስበው ወይም ይሄ ገንዘብ ማጥፋት ኤክሰሲቭ የሆነ ስፔንዲንግ ኦፍ መኒ ወይም ገንዘብ ማባከል ሌላኛው ባድ ሀቢት ነው። ምክንያቱም ኤክሰሲቭሊ ስፔንዲንግ የምናደርግ ከሆነ ሪታየር ስናደርግ ከሆነ እድሜ በኋላ መስራት ስናቆም ምንድነው ያስፈልገናል ገንዘብ። የዛኔ ልንቸገር ስለምንችል ኤክሰሲቭ የሆነ ስፔንዲንግ ኦፍ መኒ ሌላኛው ባድ ሀቢት ተብሎ ይጠራል። ሌላ ነገሮችን መዘርዘር ይቻላል። ነገር ግን እነዚህ በጣም የተለመዱ በብዙዎቻችን ጋር የሚታዩ ባድ ሀቢት ተብሎ ይጠራሉ። ስለዚህ እነዚህ አራቶችን ማሁን የዘረዘርኩላችሁ ለምሳሌ ፕሮክራስቲኔሽን የሚሆን ስሞኪንግ የሚሆን ኤክሰሲቭ ስክሪን ታይም የሚሆን ኤክሰሲቭ ስፔንዲንግ ኦፍ መኒ የሚሆን እነዚህ ነገሮች ስንሰራቸው ኤቭሪቲንግ ምንድናቸው በጣም የሚያስደስቱና ጥሩ ናቸው። ግን የረጅም ጊዜ ውጤታቸው ግን አደገኛና ብዙ ነገሮችን የሚያቃውሱ ናቸው ማለት ነው። ስለዚህ እነዚህ ባድ ሀቢት ተብለው ይጠራሉ ማለት ነው። ኦልራይት አንዴ ባድ ሀቢት የሚባለውን ካወቅ ታዲያ ጉድ ሀቢት ማለት ምን ማለት ነው የሚሆነው ደግሞ እንመልከት። ጉድ ሀቢት ማለት ስንሰራው ከባድ የሆነ ኢፈርት ወይም ጥረት የሚጠይቅ ነገር ግን የረጅም ጊዜ ውጤቱ ግን እጅግ አስደናቂ ህይወትን በምንፈልገው መንገድ እንድንመራ የሚያደርገን የልማድ አይነት ነው ማለት ነው።
የትኛውንም አይነት በዚህ በጉድ ሀቢት ውስጥ ያለን ነገር ስትጀምሩት ጥረት የሚጠይቅ ነው፣ ልፋት የሚጠይቅ ነው፣ ማሰብ የሚጠይቅ ነው። ነገር ግን የረጅም ጊዜ ውጤቱ ግን እጅግ ማራኪ እጅግ በምንወደው አይነት መንገድ እንድንሄድ ያስችለናል። ላይክ እንደ ባድ ሀቢት ላይ እንደዘረዘርኳችሁ ከሚታዩ በአብዛኞቻችን ላይ ጥሩ ከሚባሉና እነዚህ ነገሮች አዳምት ካደረጉ ሰዎች መካከል የተወሰዱት ነገሮች መመልከት። የመጀመሪያው ምን ተብሎ ይጠራል? ዌክ አፕ ኢርሊ ኢን ዘ ሞርኒንግ ተብሎ ይጠራል፣ ወይም በጠዋት መነሳት። ባይ ዘ ዌይ ዋን ኦፍ ዘ ቤስት ቢሄቪየር ወይም ዋን ኦፍ ዘ ቤስት ጉድ ሃቢት የሚባለው ዌክ አፕ ኢርሊ ኢን ዘ ሞርኒንግ ነው። እንደየምንሰራው ስራ ይለያያል፣ እንደምንውልበት ሁኔታ ይለያያል። ነገር ግን ዌክ አፕ ኢርሊ ኢን ዘ ሞርኒንግ ኢዝ ጌም ቼንጀር። ባይ ዘ ዌይ እኔ ከ3 ዓመት በፊት ወይም ከ4 ዓመት በፊት ማለት ይቻላል ጀምረው ይሄ ነገር ላይ በደንብ የሰራሁበት ነው። በፊት ላይ በእርግጥ 12 ሰዓት ወይም 1 ሰዓት ላይ እነሳለሁ፣ ግን ያንን ያህል ከስራው ወይም ስራ ከምሰራበት ያለው የልዩነት ክፍተቱ ብዙ አልነበረም። አሁን ላይ ግን 10 ሰዓት ተኩል ላይ ነው የምነሳው። ቤስት ሪኮመንድድ የኔ ብቻ ሳይሆን የአቨሬጅ ግን ሪኮመንድድ የሚባለው ከሌሊቱ 10 ሰዓት እስከ 12 ሰዓት ኢዝ ዘ ቤስት ታይም ቱ ዌክ አፕ። ምንድነው? አንደኛ የትራንዚሽን ታይም ተብሎ ስለሚጠራ ነው። ትራንዚሽን ማለት ያለፈው ቀን መጨረሻና የሚመጣው ቀን ምንድነው መካከል ላይ ስለሆነ ጀስት እንደ ትራንዚሽን ስለሚቆጠር ከ10 ሰዓት ተኩል እስከ 12 ሰዓት ያለው ኢዝ ዘ ቤስት ተብሎ ይጠራል። ማድረጋችን ለምን ይጠቅመናል? አንደኛ እዚህ ጋር ማድረጋችን ምንድነው ስራ ሬጉላር የሆነ ወይም መደበኛ የምንሰራውን ስራ ከመስራታችን በፊት ብዙ ክፍተት እንዲኖረን እና ምንድነው በደንብ እንድንዘጋጅ ቀድሚያ በደንብ ዌል ፕሪፔርድ ሆነን ስራችንን በደንብ እንድንሰራ ሌሎችም ብዙ የሚሰሩ ስራዎች ከስራ ከመግባታችን በፊት ስላሉ እነሱ ስለሚሆነን ዌክ አፕ ኢርሊ ኢን ዘ ሞርኒንግ የመጀመሪያው ጉድ ሃቢት ተብሎ ይጠራል ማለት ነው። ነምበር 2 ሁለተኛው ላይ ላይኛው በጣም ጠቃሚ ባለው የጉድ ሃቢት ደግሞ we call it ኤክሰርሳይዝ እጅግ ወሳኝ ነው። በነገራችን ላይ ኤክሰርሳይዝ ብዙ አይነት ኤክሰርሳይዝ አለ። ለምሳሌ መሮጥ፣ ሩጫ ሊሆን ይችላል፣ ጂም ሊሆን ይችላል፣ ዮጋ ሊሆን ይችላል፣ ዋይቨሪቲስ ብዙ አይነት አለ። ፎር ሚ ሪኮመንድ ማድረግ ወይም እንደኔ አይነት ፐርሰናሊቲ ለምሳሌ ባለው እኔ የምጠቀመው ነው ኤክሰርሳይዝ ተብሎ ይጠራል። አይ ነው ኤክሰርሳይዝ ሰውነትን መገንባት ብቻ አይደለም። አይ ነው ያን ያክል ብዙ አመሰልቻለሁ፣ ግን ያን ያክል ወፍራም እባላለሁ፣ ግን ቤሊ ፋት ምናምን ባል ነገር የለም። አይ ነው but the point is ኤክሰርሳይዝ ስንሰራ ምንድነው ከሰውነታችን ቅርጽ መውጣትና ከሰውነታችን ማማር በበለጠ ደግሞ ይሄ አእምሯችንን ሞር ክሊር ነው የሚያደርግ ስትረስን ሪሙቭ ባይዞይ ጭንቀትን ወይም ስትረስን ሪሙቭ ከሚያደርጉ ነገሮች መካከል ወይም ፋርማኮሎጂካል ከሚባሉ ነገሮች መካከል ኤክሰርሳይዝ ዘ ቤስት ተብሎ ይጠራል። ስለዚህ ብናደርግበት ጊዜ ሞር ፎከስድ እንድንሆን ያደርገናል። ባይዞይ ከስፖርት ወጥተንም ሌሎች በምንሰራቸው ስራ ላይ ሞር ፎከስድ ኢንቴንሽናል እንድንሆን የሚያደርግ ሌላኛው ኤክሰርሳይዝ ተብሎ ይጠራል ማለት ነው። ስለዚህ ኤክሰርሳይዝ ፎር ሚ ቦዲ ቢልደር ካልሆናችሁ በስተቀር በሳምንት ከ3 እስከ 4 ቀን በቂ ነው። አንዱ ኤክሰርሳይዝ ደግሞ ከ1 ሰዓት እስከ 1 ሰዓት ተኩል ባለው ቢሆን በጣም ወሳኝ ነው ማለት ነው። ስለዚህ ኤክሰርሳይዝ ሌላኛው ሪኮመንድ የማደርገው እኔ ላይ የጠቀመና ሰው እንዲጠቀምበት ሪኮመንድ የማደርገው በጣም ጥሩ የሚባል ልማድ ኤክሰርሳይዝ ተብሎ ይጠራል ማለት ነው። ይህ ኤክስፔንሲቭ የሚባል ጂም ውስጥ መግባት አይጠበቅባችሁ። ቤዝድ ኦን ዮር ፋይናንስ ቤዝድ ኦን ኢኮኖሚ የምትወዱት ብትሰሩ በጣም ሪኮመንድ አደርግላችኋለሁ። ወይም ደግሞ በጣም ዘ ቤስት የሚባል ጉድ ሃቢት ነው ማለት ነው። ኦልራይት ሶስተኛውና ሌላኛው የጉድ ሃቢት አይነት ደግሞ we call it reading books. by the way ቡክ ማንበብ ወይም መጽሐፍ ማንበብ እጅግ በጣም ወሳኝ ነው። ኦኬ ሶ መጽሐፍ ስናነብ በጣም ብዙ አይነት መጽሐፍ አለ። ለምሳሌ ሪኮመንድ ላድርጋችሁ። ለምሳሌ ስለ ሃቢት ወይም ስለ ልማድ ይሄ መጽሐፍ ታነቡ ለምሳሌ በጣም ሪኮመንድ አደርጋችኋለሁ። ለምሳሌ ከፋይናንስ ጋር እያዙ ለምሳሌ ሪች ዳድ ፑር ዳድ this book and this is also the game changer book. so እነዚህ ለምሳሌ ከመጽሐፍ ማንበብ ጋር የተያያዙ ናቸው። ስለዚህ ሌላኛው ጉድ ሃቢት ወይም ጥሩ ልማድ የሚባለው መጽሐፍ ማንበብ ነው። እጅግ በጣም በርካታ በኤክስፐርት በሆኑ ሰዎች በዛ ነገር ላይ እጩ በሆኑ ሰዎች የተጻፉ እጅግ አስደናቂ መጽሐፎች አሉ። ማንበብ ብዙ አይነት በሁለት አይነት መንገድ ይነበባል። አንደኛው ዲጂታል የሚባል አለ ወይም በስክሪን የምናነበዋለን። ሁለተኛ ደግሞ ኖርማሊ ቡክ አሁን ማሳያችሁ መንገድ የሚባል አለ። እኔ ሪኮመንድ የማደርገው ቡክ ማንበብ ነው። ስክሪን በምናደርግበት ጊዜ ሌሎች አስፈላጊ ሶሻል ሚዲያዎች ላይ ስለምንገባ አቴንሽናችን ያን ያህል አይሆንም ማለት ነው። ስለዚህ መጽሐፍ ማንበብ እጅግ ወሳኝ የሆነ ነው። አእምሮ ከሚያሰቡ ነገሮች መካከል የተሻለ ማይንድ ሴት የተሻለ ፐርሶናሊቲ እንዲኖረን ከሚያስችል መካከል ጥሩ ልማድ ከሆኑት ውስጥ ሪዲንግ ቡክ በጣም በጣም ወሳኝ ነው ማለት ነው። ሌላኛው ሶስተኛው የጥሩ ልማድ ወይም የጉድ ሃቢት ኤግዛምፕል ሪዲንግ ተብሎ ይጠራል ማለት ነው። ፎር ሚ በቀን ውስጥ ከ1 ሰዓት እስከ 2 ሰዓት ሪኮመንድ አደርጋለሁ እንድታነቡ። እኔ ሁሌ ኤቭሪ ሲንግል ዴይ
ኤቭሪ የተለየ ኦኬሽን ካልተፈጠረ በስተቀር ለ2 ሰዓት ሁሌ አነባለሁ። ይህ ደግሞ ብዙ ነገሮችን ለምሳሌ ከቢዝነስ ጋር የተያያዙ ነገሮችን፣ ከልማድ ጋር የተያያዙ ነገሮችን፣ ከሪሌሽንሽፕ ጋር የተያያዙ ነገሮችን፣ ኤቭሪ ሳይኮሎጂ፣ ሪሊጅን እጅግ በጣም በርካታ መጽሐፎች አሉ። ስለዚህ እነሱ ማንበብ አእምሯችንን በደንብ እንድናሰፋ ግንዛቤያችንን እንዲያሰፋ ያደርጋል። ስለዚህ ሌላኛው በጣም ወሳኙ ጉድ ሃቢት አይነት ሪዲንግ ቡክ ተብሎ ይጠራል ማለት ነው። አራተኛውና ሌላኛው ደግሞ ጉድ ሃቢት ላይ የሚካተተው ሴቪንግ መኒ ራይት። ሴቪንግ መኒ መቼም ስፔንዲንግ መኒ እና ሴቪንግ መኒ ኦፖዚት ተርሚኖሎጂ ናቸው። ሴቪንግ ስንባል ሴቪንግ ብዙ ጊዜ አእምሯችን ላይ ይመጣ ሴቭ የሚባለው ነገር ሲመጣ አይ ማገኘው ደሞዝ ይሄን ያለው ማገኘው ደሞዝ ስለሆነ በቂ ለመቆጠብ ግን አንድ ነገር የምነግራችሁ ነገር 5,000 ማገኝ 10,000 ማገኝ የሆነ ከ5 እስከ 10% from your earning ሴቭ ማድረግ እጅግ ወሳኝ ነው። በህይወት በጣም ከባድ ነው። ህይወት በጣም አስቸጋሪ ነው። በህይወት ውስጥ የሚከሰቱ ነገሮች እጅግ በቃ አንኤክስፔክትድ ናቸው። ስለዚህ ለዛ የመጀመሪያው የሚያስፈልገን ነገር ሴቭ ማድረግ ነው። ለምሳሌ አንድ ሴቭ ከምናደርግበት መካከል የምናገኘው ነገር በቂ ላይሆን ይችላል። ነገር ግን ለምሳሌ ኤክስትራ የሆኑ ለምሳሌ ውድ የሆኑ ምግብ ከመመገብ ይልቅ የተወሰነ ፐርሰንት መቆጠብ፣ እነዚህ ከነዝግሮች ብንቆጥብ የተሻለ ነገር ነው። የዚህ ጥቅም እንደውም ከኮምፓውንድ ኢንተረስት ጋር የሚቀጥለው ይዤላችሁ እመጣለሁ። የነዚህ ጥቅም እየተጠራቀመ መጣ ጊዜ ሞር አምራች ነው ለካ ይሄን ማግኘት ከቻልኩ እንደዚህ ማድረግ ይችላል ይላል። ስለዚህ one of the best ደግሞ ጉድ ሃቢት የሚባለው ሴቪንግ መኒ፣ ገንዘብ መቆጠብ ኢፈርት ይጠይቃል አይደል? ምንድነው ማሰብ ይጠይቃል አይደል? ስለዚህ ሌላኛው በጣም ልንለማመደው የሚገባና አስፈላጊው ደግሞ ምን ተብሎ ይጠራል? ሴቪንግ መኒ ተብሎ ይጠራል። ካለን ውስጥ ከምናገኘው ውስጥ ከ5 እስከ 10% ሴቭ ብናደርግ ኤቭሪ ሲንግል መንዝ ስለዚህ ብዙ ነገሮችን ወደፊት የሚከሰቱ ነገሮች እንዲሆኑ ያደርጋል ማለት ነው። ሰው ሃቢት ምን እንደሆነ አየን። ኦኬ የሃቢት አይነቶች ጉድ ሃቢት እና ባድ ሃቢት አየን፣ ኤግዛምፕሎችን አየን። ሰው እነዚህን ማወቅ በጣም ወሳኝ ነው። በመጀመሪያ ለነገሮች አወይ መሆን አስፈላጊ ነው። ነገር ግን ከዚህ የበለጠውና ሌላኛው ወሳኙ ነገር ደግሞ how to build a good habit። ኦኬ ባድ ሃቢት ምንድነው? ጉድ ሃቢት ምንድነው? ሃቢት ምንድነው? መሆኑን አወቅ። ታዲያ እንዴት ነው ጥሩ የሚባሉ ወይም ጉድ ሃቢት የሚባሉ ነገሮችን ቢውልድ አፕ ወይም መገንባት የሚባለው ነገር ደግሞ በሚቀጥለው ይችላችሁ እመጣለሁ። ሰብስክራይብ ያደረጋችሁ ቻናላችንን ሰብስክራይብ አድርጉልን፣ ሼር አድርጉልን፣ የምትፈልጉትን የምትወዱትን ደግሞ ኮሜንት ጻፉልን። ሰው በሚቀጥለው how to build a good habit እጅግ ሳይንስን መሰረት ያደረገ ቪዲዮ ይዘንላችሁ እንመጣለን። ሰው ጊዜያችሁን ሰጣችሁ ስላያችሁን ከልብ እናመሰግናለን። Thank you for watching. Have a great day.